ደጁ ፒስ ነው ስራ ምናምን ጥሩ ነው ምንድነው ቴሌሽ እኮ ወልዳለች አሉና መዋጮ ምናምን እያሉ ነው ቆይ ነው ማለት እሷ ሴትዮ የኛን ብር ተማምና ነው እንዴ የምትወልደው ልጆቿን የምታሳድገው በእኛ ብር ነው ወይኔ እኔንም እኮ እንደዚህ በመዋጮ ድራችሁን ቢሆን ይሄን ዓለሜን አይ ነበር ኧረ ደጁ አንተ ብቻ ግባ እንጂ ይቀወጣል ተቀወጠ ለካ ከዛ በኋላ ኑሮ አናቴ ሊቀውጠው ባካውን እኔ ቸግሮኛልና ለሆነ ጉዳይ ስለሚያስፈልገኝ 5000 ብር እንድታበደረኝ ፈልጌ አንተ ከኔ 5000 ብር ልትበደር እርግጠኛ ነህ ከደጁ ከኔ ተሳስተህ እንዳይሆን እንዴ አንተ ገና በድህነት እዛ አረቄ ቤት ስለለመድክ ነው እንጂ እኮ አንተ እኮ እንደዚህ ከሚበትኑት መካከል እኮ ነህ ብር አንተ እኮ ሸራተን ማን ይወስድብሃል ባለስልጣን አይደለም እንዴ ለመደበቅ ነው አይደል ብር የለውም ለመባል ጉቦ አይበላም ለመባል 5000 ብር እንደው በሞቴ ብሰጥህ ትወስዳለህ ጥሩዬ አቤት እንዴት ሆናችሁ አለ እሺ እንዴት ናችሁ? ደጅዬ እንዴት ዋልክ? እንዴት ነሽ? እንኳን ደህና መጣ ደጅዬ። አንተ ባትኖር እኮ እንደው ቁጭ በል። እኔ የምልሽ ምንድን ነው? ምን ደጅዬ ትያለሽ? ምን ታሸረግጃለሽ? ምን ጨመረብሽና ነው ብር 50 ጨምሬያለሁ የምትይው? ኑሮ ጨመረ ደጅዬ። እንዴ ሁሉ ነገር ከጨመረ ነው እንግዲህ ከፍ ሲሉ እኛም ከፍ ነው እንግዲህ ምን ይደረግ እንዴ ነው የት የምታውቂውን ከፍታ ነው ጉበታችንን ለማፈንዳት አንዴ ከፍ አንዴ ዝቅ ትያለሽ ይመችሽ ግን ያው ደንበኞችሽን እንዳትሪቅና አይ እንግዲህ ደጅዬ እንደዚህ ነው ነገሩ ጨመረ ሲጨምር ሁሉ ነገር ጨመረ ነው ምን ይደረግ ከፍ ሲሉ ከፍ እኛም ከፍ ነው ሲሉ ሰምታሉ በእኔ አሁን ቅጅልኝ አንዴ ተከትቤያለሁ የት ይሄዳል ብለሽ ነው አይደል አንተ እኮ የሴትዮዋ ባህሪ እኮ አልገባህም እንዴ እንግዳ መጣብኝ ብላ አስልካ ይሄን ሁሉ አረቄ አስልካ ታስወስዳለች እንዴ ግን እንደዚህ አይነት ተንኮሎችሽን ለምን ለአእምሮ ንብረት አታስመዘግቢም ጥሩዬ ሰው ራሱ እንዴት ተንኩሎ ይችላል ሰው እንዴት ራሱ ተንኩሎ ይችላል እንዲህ ያለውትን ነገር ይመችሽ ግን ቀለል በይ አንተ እኮ የሴትዮዋ ባህሪ አልገባህም ደጁ እንዴ ረዲያ እንግዳ ይዘሽ እንደምትዞሩ ዘንብል የቀለለ መሰለሽ እንዴ እንግዳ እኮ አንቺ ጋር ነው እንጂ የቀለለው እንግዳና ንጉሥ የተከበረ ነው ቢገባሽ አይገባሽማ የለም ማቶ ነው የሚባለው ጭንቅላትሽ እና ቤትሽ ለንጉሥ አይበቃም እያልከኝ ነው እስቲ ይሁን እንኳን ለንጉሥ ለባሪያም ከሆነልሽ ባሪያም አንተ አለ አይደል እንዴ ለባሪያ ለተንኮል የተፈጠርሽ ምን አለ ጭንቅላትሽን ብትጠቀሚበት ይሄን እኮ እንዳንቺ ጭንቅላት ቢሆን እውነቴን ነው የምልሽ አረቄ ሻጭ ሳይሆን አረቄ ፋብሪካ ይኖርሽ ነበር አይገባሽም እንጂ ዝም በል አንተ ሰካራም ዝም ብለህ ገልብጥ እዚህ እኔ ገልባጭ ከተባልኩማ አንቺ እኮ ዋናው ነሽ እቺ ያሮጊት ምቺ አንቺ ያለሽ በየት በኩል ኑሮ ይረጋጋሽ አረ ይሄ ነገር ዛሬ አረቄው ራሱ የተወጋ ነው መሰለኝ አረ የሚወጋው ጋዛ መጀመሪያ ነበር እንጂ መናገር አሁን ገልበጣ ስታበቃ ነው እንዴ ተወጋ የምትለው ምን ይላል ይሄ አዎ ይሄ የተወጋ አረቄ ነው እኔማ ይሄ አረቄ ነው ብዬ ለዚህ ሳንቲም አልከፍል ነገር ይሻላል ባክ እሱን አናትህን ለሁለት ስከፍልህ እንተያያለን እናንተ ይሄ ነገር በአድ ነገር አለው እንዴ እስካሁን እኮ ሞቅ አላረገኝም እሱ ደጋግመው እስቲ ተማሞቅም አርፎ ያሳርርሃል ሞክረው ለማሳረሩማ አንቺ አለሽ አይደል ይኸውልሽ ብዙ ጊዜ ለማቆም ሞክረን እምቢ ያለን አረቄ ዛሬ ራሱ ሊያስቆመን ነው የተወጋ አረቄ ነው ይሄ አንቺ ደግሞ ለዚህ አረቄ ሂሳብ ጨምሯል ትያለሽ አይሸምምሽም እንዴ አይ
ደንግጬ እንዴ ምን መሆናችሁ ነው? እንዴ ኧረ ቁጭ በሉ ተቻለሁ። በቃ ቆይ አይሆንም አሉ አይሆንም። በእጄ ላይ ምንም ገንዘብ የለኝም። ለእሷ በገዝቼ የሚሄድበትን ነገር ስንት ነገር አደርግበታለሁ። በዚህ ላይ ስንት ያልተደፈነ ቀዳዳ አለ። ኧረ እባክህ እሷ ያኔ እኛ ጋር የመጣች ጊዜ ዶሮውን፣ እንቁላሉን፣ ሽንኩርቱን ስንቱን ነገር ነው ይዛ የመጣችው። አሁን ለእሷ በግ ያንሳታል? አላታ አቅሙም ገንዘቡም አላት። የምትችለውን አደረገች። እኛ ምን አንቀለቀለን? ምንድን ነው እኚህ ሰዎች የሚጨቃጨቁት? አይተኙም እንዴ? አስተኙን። ኧረ ተው። እሷ ስላላት ብቻ አይደለም መልካም ሴት ስለሆነች ነው። መልካምማ መልካም ናት፣ ግን እሷ ባደረገችው ልክ እኔ መክፈል አልችልም። ግድ የለህም ከቤ፣ ተበድረን እንሂድ። ፈጣሪ ያውቃል። እንኳን እኛና ስንቱ ይበደር የለ እንዴ? መንግስት ራሱ ተበድሮ አይደል እንደሚያስተዳድረን። ምንድን ነው እናንተ ሰው ደክሞት ውሎ ሰርቶ ማረፍ አይችልም ማለት ነው በገዛ ቤቱ? ምንድን ነው የምትጨቃጨቁት? ሰክሮ ነው ሰርቶ? እባክህ እንኳን ስካር ሌብነትም ስራ ሆኖ አንቺ ነሽ እኔን የምትሰርቢኝ? እሺ አንቺ ገናታ አንቺ ነሽ እኔን ደግሞ የምትናገርኝ እዚህ እዛ ስትግማሚ? እሺ ኧረ ጉድ! መጀመሪያ አንቺ ግመል እግር ሸፋፋ እኔን ከመናገርሽ በፊት አካሄድሽን አሳምሪ። ኦቴ ይዝርዛ ክብረ ቢስ። ክብረሽንማ ማጠብቂ አንቺ ነሽ። ቅሌታም አትቅለይ። ሂጂ ወደዛ። ኦቴ ማነውና መጀመሪያ የቀለለው? ክብረ ቢስ፣ ምቀኛ፣ ቀናተኛ አንገበገበሽ። ምን አለሽና በምን ይቀናል? ዝም በይ እባክሽ፣ ወሬ አታብዢ። እሺ ነገሩን ባይ ልክ ልክሽን እነግርሻለሁ፣ አስታጥቅሻለሁኝ። እኔ ስሚ፣ ዝም በይ ወደዛ። የጊዜ ሁኔታ ሆኑት አንቺ ጋር አጎራበተኝ ደግሞ። እሺ ምን ትመስላለች እቺ? እቺ ምንድነው ተተክሎ እንዳልወረደ ባንዲራ እንደዚህ የምትውለበለቡት? ምን እቺ ናታ? እቺ ዱቄት እሷ ናት እንጂ ነገረኛ። በጠዋቱ ለከፈች። ኧረ ሼ ነው ማንጤ ነው አይደል? ትልቅ ሰዎች አይደላችሁም እንዴ? ደጅ እንደዚህ አግዘኝ፣ ለሁለት ተጋግዘን ድባቅ እንመታታለን። የእኛ ድል ነሽ፣ ድባቅ ተነሻለሽ። ቤቴ ስመላለስ ጊዜ የሴት ማህበር እድርተኛ አባል አደረግሽኝ አይደል? ኧረ እንዲያውም ታዲያ ለምንድን ነው ምስር ለምን አንለቅምም አብረን ነጠላ ምን ቋጭ? ሄደ ለዛ እባክህ ታውሳክ ምን ይላል ይሄ? እነሷ ብትሆን ያለች እንስደባት ያለች ደቂቃም አይፈጅብህም ነበር እኔን ለመሳደብ። አንቺማ ስድብ እስትንፋስሽ ነው። ሲሰድቡሽ ልክ የወደዱሽ ይመስልሻል። እኔ ደግሞ አስታውሽ ወንድ ነኝ፣ ለክብሬ ሟች ነኝ። ዝም ብዬ ከማንም ጋር አልሰዳደብም። ምንም ቢቸግረው አንበሳ ይኸውልሽ ሳር አይበላም፣ ምንም ቢርበው። ይሄን አስታውሽ። ይቺ ሚጥሚጣ በቃሪያ የሆነች ሴትዮ ቀናት ከዚህ በላይ ያደርጋል። አንገበገበሻ፣ ተሳካልኝ፣ አይንሽ ደም ለበሰ። ምን ታደርገው? አይሆንልሽማ በቃ። ቆይ ማን እኔ ማንጤ ነኝ በአንቺ ምቀ ነው? ለምን ስትሰዳደቡ ውላችሁ ስትሰዳደቡ አታድሩ ለእኔ ብላችሁ? ዝም በል አንተ ደግሞ እዚህ ታውሳክ ምን ይላል? ኧረ ጉድ! ደግሞ ወደ እኔ ዞርሽ። ወይነዋ የለችም ነቅልልኝ። ምቀኛ፣ ቀናተኛ ምን አለሽና በምንሽ ይቀናል? ምቀኛማ ራስሽ ነሽ። እቺ እባክሽ ወደዛ። እኔ አንቺን አላቅሽም እንዴ? ደግሞ አንቺ ቆሸዲያም ደግሞ ምን ትመስላለች እቺ? አስመሳይ ደግሞ ሾካካ፣ አንዱ ቤት እያልሽ ወሬ ያመላልሽ። እኔ አላቅሽም አንቺ ልጅ። ዝም ብለሽ አታውሪ እባክሽ። የጠነዘሽ አልኩ ደግሞ ወሬ ነው ብለሽ ከኔ እኮ ለማውራት ትሞክሪያለሽ እንዴ? እቺ ወደዛ፣ እቺ እባክሽን ወደዛ። እዚህ አትላገጅብኝ ወደዛ። እቺ ኧረ እባክሽ እስቲ መጀመሪያ እኔን ከማውራትሽ በፊት ራስሽን በስርዓቱ አስተካኪ። ደግሞ ከኔ እኩል ለመሆን ያምርሻል እንዴ? ጊዜ እኩል አደረገን ከኔና እኔ እዚህ መጥቶ ተኔ ጎን ደግሞ ሊከፈት ታሰበልኛ። የለማ እንደ ጥሩዬ የለም፣ አይገኝማ፣ ማንም አይገባልሽ። ወረኛ ዝም ብለሽማ አታውሪ። ከኔ እኮ ለሞን እንደዛ አትፍጨርጨሪ። ኧረ እናንተ ሰዎች ቀኑን ሙሉ ስትሰዳደቡ እንጥላችሁ እንዳይወርድ። ለነገሩ እንጥላችሁ የሚወርድ ቢሆንማ
እስካሁን ወርዶ በደረቱ ይሳብ ነበር። እንዴ ጀም ብዬ አየኋቸው። ካሁን ይደባደባሉ ብዬ ምንም አልተደባደባችሁ። ምን መሳደብ ብቻ ቆማቸው። ነገሩ ወዲህ ነው ደጁ። አንዲት ወዳጅ ነበረች። ከአመታት በፊት ስትመጣ ዶሮውን፣ እንቁላሉን፣ ሽንኩርቱን፣ ቂቤውን ተሸክማ ይዛልን መጣች። አሁን የእሷ ልጅ ወለደች። በግ ይዘን ሄደን እንጠይቅ አልኩት። እሱ አሻፈረኝ ነው የሚለው እና አሁን ለእሷ በግ ያንሳታል። በግ? ቆይ ጆሮዬ ነው ወይስ በግ ነው ያልሽው? አዎ በግ። በግ የሚለው ቃል ስድብ መሆኑ አልቀረም እንዴ? አለ እንዴ እሱ ነገር? አሁንም ይኸውልህ እኮ ደጁ፣ እንዲህ በሌለኝ ገንዘብ በግ ገዝተን ካልሄድ እኮ የምትለኝ እንዴ? አይሆንማ። ቆይ እሷ ያመጣችው መቼ ነው? ቆየት ብሏል። አመታት አልፎታል። የዛሬ 8 ዓመት። የዛሬ 8 ዓመት? እንዴ ያኔ እኮ አይደለም ዶሮ በሬ መግዛት የሚቻል ነበር። እውነቴን ነው የምልሽ። እንዴ አሁን እኮ የዶሮ ዋጋ ራሱ የበሬ ዋጋ ሆኖ የለም እንዴ? እንዴ አሁን እኮ የዛሬ ሳምንትን ራሱ ደጉ ጊዜ እያልን እያወራን ያለ ነው። አዎ ጠዋት የገዛሽው እቃ ከሰዓት በኋላ በጥፍ ጨምሮ ታገኘዋለሽ። እንዴ የማይሆነውን ነገር በአሁኑ ሰዓት እኮ በግ ከመግዛት ይልቅ ይኸው በግ መሆን ይቀላል። በግልጽ ነው የምነግረው። አዎ እንደዚህ ንገርልኝ እስቲ። ምንድን ነው የሚነግረኝ? ከቤ የሴትዮዋን መልካምነት በዚህ ነው እንዲህ የምናልፈው? ኧረ ቀለል አልኩት። በጊዜው ተመቻት፣ ገዝታ መጣች። በአሁኑ ሰዓት እኮ ይኸው በጊዛችሁላት ብትሄዱ በእርግጠኛነት ለኑሯ ታረባዋለች እንጂ ጥብስ ጠብስ አትበላው። በግልጽ ነው እርባታ ነው የምትጀምርበት። እንዴ ኧረ ቀለል አልኩት። እንዳቅማችሁ መኖር ሞክሩ። እንዴ ምንድን ነው ይሄን ያህል? ሰዎች ምን ይላቸዋል? እናንተ ከአቅማችሁ በላይ ተንጠራርታችሁ ገዝታችሁ ብትሄዱ እኮ በኋላስ ስም ነው የሚተርፋችሁ። እኔም ያልኩት እሱን ነው። በልካችን በመጠኑ እንውሰድ ነው ያልኩት። እንደ ጊዜያችሁ ቀለል ብላችሁ መኖር ነው አይደለባችሁ። ያለ አቅማችሁ በጊዜው መጡ ብትባሉ ምንድን ነው የምታተርፉት? በኋላ ብትወድቁ። እንዴ አስቡበት እንጂ አልማዝም አስቢበት። በአቅምሽ ነው መኖር ያለብን። በቃ ካላችሁ አላችሁ፣ ከሌላችሁ ደግሞ የላችሁም። ምን ታደርጉታላችሁ? ቀለል ብላችሁ ለመኖር እንትን በሉ። ይመቻችሁ። አቦ አትጨናነቁ። ይሄን ያህል እንደው አንዳንዴ እኮ አንተ ደጁ ጥይት ነህ። ምን የከሸፈ ነው? እውነት ነው እሱማ። ይሁን እስቲ በልካችን 1 ኪሎ ስጋ ይዘን እንሄዳለን። በቃ ይመቻችሁ፣ ቀለል በሉ። እኔንም እንኳን ቀሰቀሳችሁኝ። ፌስ ሰላሙን መቼስ በሰላም ዋል ሳይሆን ላንተ ምሽቱን ሰላም ይስጠን ነው ላንተ የሚባለው። አዎ ሰላም ያስመሸን። እስቲ ሰላም፣ እንዴት ዋላችሁ? እንዴት ዋልሽ? ሰላም ነው? ሰላም ነሽ? እሺ ተገበለት ወርዛ ልበል። ደጁ ምን ነው ልጁ ካንተ ነው እንዴ? አሽቃበትክ በጣም አይባልም። እኔ የምላችሁ እስቲ ምን ላላክልኝ ይፈልጉልኝ። ሰሞኑን በጣም እየደከመኝ ነው። የምታውቁት ነገር አለ? እና ምን ችግር አለው? ከኔና ከሱ መርጦ መውሰድ ነው። ሰምታታል አይደል? ልጅ እንጂ ጅል አላለችም እኮ። አረ ቀልዱን ትታችሁ እስቲ ምን ላላክልኝ ትንሽ ልጅ ፈልጉልኝ። ሰብልዬ አንቺም ቢሆን በመጠኑ ማዘዝ ነዋ። ልጅ ስታዢ ልክ እንደ ልጅ ነው መንከባከብ ያለብሽ፣ እንደ ልጅ ነው ማዘዝ ያለብሽ። ምን ልጅ ደግሞ ካረበው አፉ ላይ ነገር ጣል ማድረግ ነው። ሰብልዬ ልጅ ፍቅር ያስፈልገዋል። ዛሬ የምታዢው ልጅ ነገ አዛዥሽ ሊሆን ይችላል። ማን ያውቃል? ልጅ በፍቅር ስትይዥው ስትንከባከቢው ነው የሚታዘዝልሽ። ስላንቋሸሽው፣ ስለናቅሽው፣ ስለጨቆንሽው አያከብርሽም፣ እንዲያውም ይጠላሻል። ገባሽ? ደግሞ እንደዚህ አይነት አስተሳሰብ ካለሽ እኮ ልጅሽን ባታረግዢው ይሻል ነበር። ልጅሽን ለምግብ ነው እንዴ የምትወልጂው? ይህ እኮ የዘመነ መሳፍንት አስተሳሰብ እኮ ነው። እና ከማንም ሰራተኛ ጋር ተጋላፍጭ ነው እንዴ የምትለኝ? የሚያስቅ ነገር ሲኖር መሳቅ፣ መጫወት፣ መከባበር፣ ከዛ ባለፈ ደግሞ ገደብ የሚባል ነገር አለ። እሱን አለማስነካት ነው ዋናው ነገር። ደግሞ ይኸውልሽ ፍቅር ነው እንዴ። መጽሐፉስ ምንድን ነው የሚለው? በፍቅር ኑሩ አይደለም የሚለው? በቃ እኮ ሰብልዬ ደግሞ ለጌታም ጌታ አለው። አንቺ እነሱ ላይ ጌታ አለሁን ብትይ ፈጣሪ ደግሞ ሌላ ጌታ ያስነሳብሻል ባንቺ ላይ።
ሰው የዘራውን ነው የሚያጭደው። አይ እንግዲህ እናንተ ደግሞ ምላሳችሁ አይቻልም። ለጌታም ጌታ አለ። እስቲ ልሂድ። ገንፎውን እንጠብቃ። መቼ ነው? ከመዋጮ በኋላ ነዋ እኮ። እናንተም ውለዱ። ለእኛ ሲሆንማ ታውት። ኧረ ለማንኛውም ቀስ ብለሽ ውረጂ። ቆይ በቃ። ኧረ በቃ እንዴ! በዚህ አይነትማ እኮ ለፉክክር ብላችሁ አረቄዎች መርዝ ሳትጨምሩ አትቀሩም። ምንድን ነው በዚህ አይነት ትክፈታ? ክፈቺ በቃ። ቀለል በሉ። ምንድን ነው? አዎ እንዴ! ለፉክክር መሆን የለበትም። ግን ራስሽን ካዋጣሽ የትም ቦታ ከፍተሽ ስሪ፣ ይመችሽ። እንዴ ዋናው ኑሮ ነው። ፉክክር አታርጉት። ግን ዋናው እኮ መኖር ነው አይደለ? ሰርቶ ማደር ሰርቶ ማደር ነው። ተግባብቶ መኖር ነው አይደለም? አንቺ ትብሽ እኔ ትብስ ተባብላችሁ አይደለም መኖር ያለባቸው እንጂ በአንዱ እንጀራማ አንዱ መግባት የለበትም። እሱን እናውቃለን። አንተ እንደዚህ ደግሞ እንደማታረጊ እርግጠኛ ነኝ። ታረጊያለሽ እንዴ? አታረጊም። በእርግጥ እዚህ አፍንጫ ስር ከፈች ነው የምትለው? እኔ አይንሽ ስርን ብትከፍት ጉዳይ አይደለም። ማንቴ አንቺም ቢሆን ይኸውልሽ በፉክክር ሳይሆን ከፍታለሁ ባልሽበት ቦታ ትከፍቻለሽ። ፉክክር አይደለም። ታዲያ ራስሽን ያዋጣኛል አያዋጣኝም ብለሽ ነው ለኑሮሽ አይደለም ምሳሌ ስሪ። ግን ፉክክር አይደለም። እሺ የሚያተርፍና የማያተርፍ አለ። ሁለታችሁም ተያይዛችሁ ገደል ነው የምትገቡት። አለበለዚያ አንድ ቦታ እናድርግ ብትሉ ይሄን ታውቂያለሽ አይደል? አዎ እንደዛ አድርገሽ ስሪ፣ ይማችሽ። ቀለል በሉ ደግሞ። ምንድን ነው እንዲህ አይነት ነገር? መቼም ይኸው አረቄ ኃጢአት ነው አይደለም? እናንተም አረቄ ሲሸጡ እኮ ኃጢአት ነው የምትገቡት። በኃጢአት ነው አይደለም የምትጣሉት? በኃጢአት እኮ ነው የምትጣሉት። ታዲያ ምንድን ነው? ይመቻችኋ። በኃጢአት እኮ ነው የጣላችሁ ያላችሁት። በቃ እኛ ጨጓራችን ጉበታችን እንደድ እንጂ ምን ሆንኩ ብላችሁ ነው በእኛ በሽታ የምትጣሉት? ይልቅ እነሱን ካልገደልን ብላችሁ የምትጣሉት? እናንተ ትልቅ ሰዎች አይደላችሁም? ደግሞ በአንድ ስኒ ካልጠጣን የምትሉ ሰዎች አይደላችሁም እንዴ? ምን ነው የጠጣንበት ስኒ ይሰበር የምትሉት? ምንድን ነው? ምንሼ ነው? እሱስ ተው፣ ምን ያልሆነው አለ። ገንዘብስ ክፉ ነው አይደል? በቃ ፍቱት። ምንድን ነው ድጋሚ ልትገናኙ ነገር የቃላት ማባከን ምንድን ነው? አይደብራችሁም እንዴ? ኧረ ይደብራል እውነት። አንድ ሰፈር አንድ ጎረቤት አብራችሁ ኖራችሁ ምንድን ነው ለገንዘብ ይህን ያህል እንትን ማለት? መቼስ እንግዲህ አገሪቱ እንኳን ለእናንተ ለእንስሳም ትችላለች። ምንድን ነው ታዲያ በጋራ ሰው ካላቃጠልን የምትሉት አንድ ቦታ ላይ ሰርታችሁ? ደጁ እኔ ልከፍት የነበረው እዛኛው ሰፈር ነበር። ተየት እንዳመጣቸው አላውቅም። እሷ እዚህ ልከፍሽ ነው ብላ እሪ ያለች። እኔስ ምን የሞኝ ነው ተነክቼ ዝም የምለው? ወይኗ እኮ ናት እዚህ ልትከፍት ነው እኮ ያለችኝ። እኔስ እዚህ አልከፍትም፣ ወረድ ብዬ ነው። ግን ይሁን ማንነትሽን አየሁት። በቃ ምንድን ነው ከተባነነ ተባነነ ነው። ምን የራስሽን ኃጢአት በሰው ታላክክ ያለሽ? በቃ ፌስ ፍጠሩ። መተን እንመርቃለን። እሺ የምትሰሪበትን ቦታ የምትከፍችበትን እንመርቃለን። በቃ ጥሩዬም ትመጣለች። እሺ ማንተ አታስቢ። በቃ ተስማምታችሁ ኑሩ። እሺ ወይ በሞትኩት ማንጤ ይቅር በይ። እንደው እቺ ወይኗ ነች ያሳሳተችኝ። እንደው አረ ችግር የለም ማንጥዬ፣ ይቅርታ፣ ይቅር በይኝ፣ ይቅር በይኝ ማንጥዬ። እንደው ወይ ኧረ እባካችሁ ወደላችሁ እኮ ምንድን ነው እናንተ? ፍቅራችሁ መከራ፣ ጠባችሁ መከራ። ኧረ እባካችሁ ወደዛ ከላይ ላይ ተነሱብኝ እንዴ! በቃ የደስደሱ ወረድ በሉልኛ፣ ወረድ በሉ የደስደሱ። ወርዳለሁ እንዴ? ወረድ። ዛሬማ ፌሽታ ነው እኮ እንዴ! በቃ እንዴ ነው ወርዳለሁ እንጂ